ቢስሚላህ ትናንትና ማታ እንዳጋጣሚ ሆኖ ቪዲዮን ጨርሼ ነበር። ወላኪን ድምጼ በጣም ተያይዞ ነበር። በስተመጨረሻ ቪዲዮን ቼክ ሳደርግ ድምጼ ተያይዞ ነበር። በተለይ ኢጅማዕ የሚለውን ፖይንት ከጀመርኩ በኋላ በጣም ድምጼን ዘግቶኝ ነበርና ዛሬ ድጋሚ ለመስራት ተገደድኩ ማለት ነው። ወንድሞችና እህቶች ከቅድም ጀምሮ የጀመርነው ንግግር ከላይ ጀምሮ ማለት ነው ቁርአንና ሐዲስ ብለን ከቁርአን አንድ አያ ብቻ በቂ ነበር። እኛ ደግሞ ያመጣነው አንድ አያ አይደለም። እኔ ያመጣሁት ሁለት አያ አመጣውና ከዚህ ውጭም አለ። ወላኪን በግልጽ የሚያመላክተው የመጀመሪያው አያ እንደሆነ ሱረቱል ሉቅማን 6ኛው አንቀጽ፣ እንዲሁም ደግሞ የሐዲስ ጉዳይ ሲነሳ ደግሞ ሐዲስ ስፍር ቁጥር እንደሌለው ጠቀስንና አስፈላጊ ነው ብለን ያሰብነውን ያክል 6 አሐዲሶችን አስቀምጠን ስተት አለበት ተብሎ የተነገረው ሐዲስም ስተት አለበት ያሉ ሰዎች እንደተሳሳቱና የተሳሳቱበትን መንገድ በግልጽ አስቀምጠን አለፍን። ከዚያ በኋላ ኢጅማዕ ላይ እንገናኝ ተባባልን። ከሐዲስም አንድ ብቻ በቂ ነበር። እኔ ደግሞ አንድ ብቻ አይደለም ያመጣሁት 6 ነው ያመጣሁት። ከዚህ ውጭም የሚያስፈልግ ከሆነ እስከ 30 እስከ 40 ማስኬድ ይቻላል ሐዲስም ማለት ነው። ወደ ኢጅማዕ ስመጣ ደግሞ ኢጅማዕ የሚያስፈልገውም አንድ ኢጅማዕ ብቻ ነው። አንድ ጊዜ ብቻ ኢጅማዕ አለበት ከተባለ خلاص በቂ ነው አንድ ኢጅማዕ። ወላኪን بإذن ተዓላ አንድ ኢጅማዕ ሳይሆን በሁሉም ክፍለ ዘመን ኢጅማዖችን አመጣላችኋለሁ። በሁሉም ክፍለ ዘመን በመጀመሪያው በነብዩ ሰለላሁ ዐለይሂ ወሰለም ክፍለ ዘመን ማለትም በመጀመሪያው መቶኛ፣ በሁለተኛው መቶኛ፣ ሶስተኛው መቶኛ እስላማዊ ክፍለ ዘመናቶች በአጠቃላይ 14 ነው ያለፈው። 14ቱን ክፍለ ዘመናት ውስጥ የተዘገቡትን ኢጅማዖችን ስለ ሙዚቃ መሳሪያ አመጣላችኋለሁ ማለት ነው። በመጀመሪያ ኢጅማዕ የሚባለው ነገር ምንድነው ብለን ዘወር ብለን ካየን ኢጅማዕ ብሎ ማለት በዚያ ዘመን በሆነ ዘመን ላይ ያሉ ዑለማዎች ዲነል እስላምን የሚያውቁ አዋቂዎች ልሂቃን በሆነ ጉዳይ ላይ አንድ አይነት አቋም ሲኖራቸውና በዚያ አቋም ላይ ተስማምተው መስማማታቸውን ሲገልጹ ነው። ይሄ ደግሞ በሁለት መንገድ ነው የሚገለጸው። ኢጅማዕ ሁለት ተቅሲማቶች አሉት። ظني ነው ወይስ ቀጥዒ ነው ኢጅማዑ የሚባል። ሁለተኛው ደግሞ ኢጅማዕ ሱኩቲ ነው ወይስ ኢጅማዕ ሰሪሕ ነው ይባላል። ኢጅማዕ ሰሪሕ እና ሱኩቲ ማለት ሰሪሕ ማለት በቃል የተገለጸ ኢጅማዕ እኮ እንዲህ ነበር ተስማምተው ነበር የሚል፣ ወይ ደግሞ በቃል የተነገረ ወይ ደግሞ በጽሁፍ የቀረበ ነው ኢጅማዕ የሚባለው፣ ኢጅማዕ ሰሪሕ የሚባለው። ኢጅማዕ ሱኩቲ ማለት ደግሞ በሆነ ዘመን ላይ አንድ ፈትዋ አንድ የሸሪዓ ህግ ሲማማሩ የነበረ ማህበረሰቡ ውስጥ በደንብ ተደርጎ የተስፋፋ በዚያ ዘመን የነበሩ ዑለሞች ይህ ነገር ስህተት ነው ብለው ካልተቃወሙትና ዝም ብለው ካለፉት ኢጅማዕ ሱኩቲ ይባላል። በነገራችን ላይ ኢጅማዕ ሱኩቲ በጣም የሚበዛው ሰሓቦች ዘንድ ነው። ምክንያቱም ሰሓቦች እንደኛ ሐዲሱ ሙዓለቅ ነው ሐዲሱ ሙንቀጢዕ ነው የሚል ነገር የላቸው። እነሱ ሐዲስን ከነብዩ ነበር ሲሰሙ የነበሩት። አንድ ሰሓቢ መጥቶ ሲነግራቸው አሰሓበቱ ኩልሁም ዑዱል፣ አንድም እንኳ ፋሲቅ ስለሌለባቸው እነሱ መጥቶ ሰሓቢ ሲነግር ይቀበላሉ ወዲያው ማለት ነው። እነሱ መሃል ብዙም እንትን አልነበረም። ሸሪዓው ላይ የመጣውን ነገር ብዙም ክርክር አልፈጠሩበትም። እድሜ ልካቸውን የፈጁት በጂሃድ ነው። እድሜ ልካቸውን የፈጁት ዲነል ኢስላምን ይጠቅማል ብለው ያሰቡትን ነገር ማስተማር ላይ ነው እንጂ እንዴት እንጨፍራለን፣ መጨፈር ይቻላል፣ መጨፈር አይቻልም፣ መዝፈን ይቻላል፣ መዝፈን አይቻልም የሚል ነገር ለነሱ ጉዳያቸውም አልነበረም ማለት ነው። ስለዚህ አሁን ሰሓቦች ጋር ስመጣ መጀመሪያ የምናገኘው ምንድነው ብለን እንመልከት እስቲ። የመጀመሪያው ኢጅማዕ ሱኩቲ ነው። ኢጅማዕ ሱኩቲ ምን ላይ እንደነገርኳችሁ ተፍሲሩን ካልረሳችሁት ማለት ነው። ወሚን الناس من يشتري የሚለው አያ ላይ አብዱላህ ብን መስዑድ ወላሂ الذي لا اله الا هو ብሎ በመርፉዕ ሐዲስ ደረጃ የሚጠቀስ ንግግር ተናግሮ ወላሂ ሙዚቃ ነው ብሎ ተናገረ፣ ወልጊናው ብሎ ተናገረ ማለት ነው። አብዱላህ ብን መስዑድ ይሄን ነገር እንዲህ ብሎ ሲናገር ተግባባን። እንዲሁም ደግሞ አብዱላህ ብን አባስም ሁወል ጊናኡ ብሎ ሲናገር እነ ሙጃሂድም ከነሱ ውጭም ያሉ ሙፈሲሮች በአጠቃላዮች ሲናገሩ በሰሓባ ደረጃ የነበሩት እንደነ አብዱላህ ብን መስዑድ፣ አብዱላህ ብን አባስ እንኳን ትንሽ ነው ቢባል አብዱላህ ብን መስዑድ ግን ሰሓቦች በነበሩበት ነብዩ አለይሂ ሰላቱ ወሰላም ትተዋቸው እንደሄዱት እዚያ መዲና ውስጥ በነበሩበት ሰዓት ነበር ያን ነገር ያስተማሩት። ምክንያቱም አብዱላህ ብን መስዑድ ሚን ኪባር ሰሓባ ነበር። ከዑመር ሁላ የሚያንሰው በ8 ዓመት ብቻ ነበር። ከዑመር በ8 ዓመት ብቻ የሚያንስ ከሆነ ከትላልቅ ሰሓባዎች ነበር ማለት ነው። በዑመር ዘመን ያስተምር ነበር። ከዑመር ዘመን በፊትም ነብዩ ሰለላሁ ዐለይሂ ወሰለም ካረፉበት ጊዜ ጀምሮ ዒልምን ተቀብለው ያስተምሩ ከነበሩት ትላልቅ ልሂቃኖች መካከል አንዱ ኢብኑ መስዑድ ነበር። የኢብኑ መስዑድን ጉዳይ ቅድም ተናግሬያለሁ። እሳቸው ሰሓቦች በተሰበሰቡበት
ሰሓባው እኮ የተበታተነውና የተለያየ ሀገር የሄደው ከዑስማን ረዲየላሁ ዐንሁ ግዛት በኋላ ነበር። ከዑስማን በፊት ደግሞ ሰሓባው እንዳለ ተሰብስቦ ነበር መዲና ላይ። ሰሓቦች በተሰበሰቡበት ነበር ያንን ትምህርት ያስተማረው። ሐታ የምታስታውሱ ከሆነ እኮ ዑስማን ራሱ ይሄን አቃጥሏል ሲባል እኮ የእሳቸው ተማሪ የነበረው ዋኢል ተነስቼ ሰዎችን ዘወር እያልኩ የሚያስተምሩትን ሳዳምጥ ነበር ነው ያለው፣ እዚያው መዲና ውስጥ ማለት ነው። እስከዚያ ጊዜ ድረስ እዚያ ነበር ማለት ነው። ስለዚህ ዓብደላህ ኢብኑ መስዑድ ሰሓቦች በተሰበሰቡበት ወላሂ ይሄ ነገር ሙዚቃ ነው ብሎ ሲናገር የተከራከረው አንድ ሰሓቢ ያምጡልኝ። አንድ ሰሓቢ ማቅረብ ካልተቻለ ዓብደላህ ብን ዓባስም የሱን ንግግር የሚደግፍ ከሆነ ያ ነገር ኢጅማዕ ሱኩቲ ሆኖ ያልፋል ማለት ነው። ምክንያቱም አንድም የተቃወመ ሰው የለማ። ከኢጅማዕ ሱኩቲ የመጀመሪያው መስፈርት መስፋፋት ነው፣ ያ ነገር መዳረሱ ነው። ኢብኑ መስዑድ ደግሞ ከሱ በላይ የቁርአን እውቀት የነበረው ሰው አልነበረም። ዒልሙን በደንብ ተስፋፍቶ ነበር። ሰሓቦችም ተሰብስበው ነበር በዚያ ቦታ ላይ። አይ ሌላ ሀገር ያለ ሰሓቢ ያለ ሰሓቦች ስብስብ ነበሩ፣ እዚያ መዲና ላይ ነበሩ። መዲና ላይ በነበሩበት ሰዓት ላይ ነበር ኢብኑ መስዑድ ይሄን ነገር የተናገረው። አንድ ሰሓቢ ያምጡልን የተከራከረው ማለት ነው። ካልተከራከረው ኢጅማዕ ሱኩቲ ሆኖ አለቀ ማለት ነው። ይሄኛው አንደኛው ይሄ ነው። ለምን እንደዚህ እንዳልኳችሁ ታውቃላችሁ? እነ ዓብደላህ ብን መስዑድ ስህተት የሆነ ንግግር ሲያስተምሩ የሰማ ሰሓቢ ይከራከራቸው ነበር። ለምሳሌ ያክል ዓብደላህ ብን መስዑድ አንድ መስአላ ላይ ተሳስተው ነበር እሳቸው ነበር። እሱም የሙዓወዘተይን ጉዳይ ነው። እሱን እዚህ ጋር አላነሳላችሁም፣ ጉዳዩን የሚያውቁ ሰዎች ይወቁት። ቁዳመተ ብን መዝዑን የሆነ መስአላ ላይ ኺላፍ አንስተው ነበር። ሰሓቢይ ነው፣ ትልቅ ሰሓቢይ ነው ቁዳመተ ብን መዝዑን ያነሳው መስአለቱል ኸምር ነበር። ያንን መስአላ ያንን ነጥብ ሰሓቦች ዝም ብለው አላለፉትም። ላ ቀጥ ብለው መልስ ሰጧቸው። ላ ይሄ ትክክል አይደለም ስህተት ነው አሏቸው። ልክ ያንን እንዳስተካከሉላቸው ሰሓቦች እንኳን ሰሓባ ቀርቶ እኮ እኔ ራሱ እኮ አሁን እዚህ ጋር ወጥቼ እየተናገርኩ ያለሁት የንግግር ሱስ ኖሮብኝ ሳይሆን ወንድማችን ሲሳሳት ይሄን ነገር እየተመለከትኩ ዝም ማለት ትክክል አይደለም፣ ወንድሞቼ ሲሳሳቱ ብዬ ነው የወጣሁት። ሰሓቦች ደግሞ ከኛ በላይ በእጥፍ ድርብ ለዲኑ ይጨነቃሉ። በዲኑ ውስጥ አንድ ስህተት ሲገባ ቆሞ አይመለከቱም። ልክ ዓብደላህ ብን መስዑድ መስአለቱል ሙዓወዘተይን ላይ እንደተሳሳተውና መተው እንደነገሩት ሁላ በዚህ መስአላ ላይ ሲሳሳት ለምን ዝም አሉት? ለምን አልነገሩትም? ቁዳመተ ብን መዝዑን እንደመለሱት ሁላ ብዙ ሰሓቦችን ይሄ መስአላ ተቀባይነት የለውም ብለው እንደተከራከሩት ሁላ ለምን አንድ እንኳን የሚከራከረው ሰው አልመጣም? ምክንያቱም ሁሉም ራእያቸው ያ ስለሆነ ነው። ዓብደላህ ብን ዓባስም ኢብኑ መስዑድም የሚያስተማሩት ሰሓቦች ውስጥ ያለውን ነገር ስለሆነ ማለት ነው። ሌላኛው ሁለተኛው ነጥብ እዚህ ጋር የሚነሳው ከዚያ በኋላ እኮ ማህበረሰቡ በአጠቃላይ ተናቁል ያደረገውና እየተወሳሰደ መጥቶ እንደነገርኳችሁ አራቱም መዝሀቦች የሰሓባ ተማሪዎች ናቸው ብያቸዋለሁ። እነሱ እንኳን ዳይሬክትሊ ከሰሓባ ባይማሩ የሰሓባ ተማሪዎች ያስተማሯቸው፣ የሰሓባ ተማሪ ያስተማሯቸው ናቸው። እንዴት ተደርጎ ነው አራቱ መዝሀብ ኢትፋቅ የሚያደርገው የሙዚቃ ተሕሪም ላይ? ሚዝማር የሚባለውን ወይ ደግሞ መዓዚፍ የሚባለውን እንዴት አድርገው ነው ሁሉም ተሕሪም የሚያደርገው? ከነቢዩ ሰለላሁ ዐለይሂ ወሰለም የመጣ ካልሆነ። ስለዚህ ይሄኛው ኢጅማዕ ይሆናል። አንደኛ ይሄ ነው። ሁለተኛው ኢጅማዕ ደግሞ በሁለቱ ክፍለ ዘመን መሃል ነው ያለው። የመጀመሪያው ክፍለ ዘመንና ሁለተኛው ክፍለ ዘመን መሃል ላይ ነው የተከሰተው። እሱም በዑመር ብን ዓብድልዓዚዝ ዘመን ላይ ነበር። ዑመር ብን ዓብድልዓዚዝ የገዙት ከ99ኛው ዓመተ ሂጅራ እስከ 101ኛው ነበር። ማለትም መሃል ላይ ማለት ነው። 2 ዓመት ብቻ ነበር፣ 2 ዓመት ተኩል ነበር ያስተዳደረውና የዚያኔ አስተዳዳሪ በነበረበት ሰዓት ያው የዑመር ብን ዓብድልዓዚዝን ታሪክ አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። አምስተኛው ኹለፋ አራሺዲን በመባል ይታወቃል። ምንም እንኳ ከአደውላ አልኡመዊያ ውስጥ ራሱ 6ኛ ነው 7ኛ ሱልጣን ነበር፣ እሱ የመጀመሪያው አልነበረም። ሆኖም ግን በጣም ዓዲል ስለነበር በጣም ዓሊምም ስለነበር እንደዛ ተደርጎ ነው የሚገለጸውና ዑመር ብን ዓብድልዓዚዝ ጊዜ ላይ የተከሰተ ኢጅማዕ ነው። ይሄ ኢጅማዕ እንዴት ኢጅማዕ ተባለ? ዑመር ብን ዓብድልዓዚዝ የዘር ሐረጉ ዑመር ብን ዓብድልዓዚዝ ኢብን መርዋን ኢብን አልሐከም ነው። የሆነ ሌላ ቦታ ላይ ስልጣን ያለው ያጎቱ ልጅ ደግሞ አለ። እሱ ማን ነበር? ዑመር ኢብን አልወሊድ ኢብን ዓብድልመሊክ ኢብን መርዋን ኢብን አልሐከም ነው። ሁለቱም መርዋን ኢብን አልሐከም ላይ ይገናኛሉ፣ ቤተሰባቸው ማለት ነው፣ ዘመዱ ነው። ሌላ ቦታ ላይ ስልጣን ነበረውና ለሱ ሲጽፍለት ነበር። አባትህ እንዲህ አድርጓል፣ አባትህ እንዲህ አድርጎልሃል በሚል ጻፈለትና ነገ አላህ ፊት ስትቀርብ እንዴት አድርገህ ነው አላህን የምትገናኘው? የምትጠየቅበት በደል እኮ በጣም በዝቷል፣ ስልጣንህን በማይሆን ነገር እየተጠቀምክ ነው ብሎ ተናገረና ካነሳቸው ነጥቦች መካከል አንደኛው ምን ነበር? ወኢዝሃሩከ አልመዓዚፈ ወልመዛሚር፣
ይሄኛውን እንትኑን ነግሬያችኋለሁ ሰነዱን ማለት ነው። السنن الكبرى للإمام النسائي أراتنياو مجلد 326 ገጽ ላይ 4421ኛው أثر ነው ብያችኋለሁ። وإظهارك المعازف والمزامير እነኚህ የሙዚቃ መሳሪያዎችን በግልጽ ማህበረሰቡ ጋር አምጥተህ ማሳወቅህ ቢድዓቱን ፊል ኢስላም ነው ያለው። ማዓዚፍና መዛሚርን ማምጣትህ ቢድዓቱን ፊል ኢስላም ልክ ነብዩ ሰለላሁ ዐለይሂ ወሰለም ወልኸምረ ወልመዓዚፍ እንዳሉት ማለት ነው። ቢድዓቱን ፊል ኢስላም በፊት ያልነበረ መጤ ነገር ነው፣ እስልምና ላይ ያልነበረ አዲስ አንተ የፈጠርከው ነገር ነው። ቢድዓቱን ብሎ ማለት ምን ማለት ነው? በፊት አስል የሌለው ወይ ደግሞ ያልነበረ እንደ አዲስ የተፈጠረና የመጣ ነገር ማለት ነው። ቢድዓቱን ፊል ኢስላም ብሎ ከነገረው በኋላ ምን አለው? ከዚያ በኋላ ምን አለ? ወለቀድ ሀመምቱ አን አብዓተ ኢለይከ መን የጁዝ ጁመተከ ጁመተ ሰውእ ነው ያለው። ይሄ ክፋት የተሰበሰበበትን ጭንቅላትህን ወይ ደግሞ የፀጉር መሰብሰቢያህን ጭንቅላት ማለት ነው። የፀጉር መሰብሰቢያህን ይሄ በጥፋት የተሞላውን ቆርጦ የሚያመጣልኝን ሰው ወደ አንተ መላክ አሰኘኝ አለው። ያጎቱ ልጅ እኮ ነው። ምክንያቱም የሰራው ወንጀል በጣም ከባድ ስለሆነ በሙዚቃ ስለተከሰሰ ማለት ነው። አሁን ደግሞ አንዳንድ ሰው ይሄንን ያክል ከባድ ጉዳይን ሐታ ያጎትን ልጅ እንኳን ጭንቅላትህን መቁረጥ አምሮኛል ይሄን ነገር ስለሰራህ ተብሎ የተነገረውን ነገር እንደ ሐላል አድርጎ ለማቅረብ እየተጣረ ነው ያለው። ይሄንን ዑመር ኢብኑ አብዱል አዚዝ ሲናገር መጀመሪያ የምናገኘው ትልቁና የመጀመሪያው የሚገልጸው ምንድነው? ቢድዓቱን ፊል ኢስላም ነው ያለው። ቢድዓህ ከሆነ ከዚያ በፊት ያልነበረ ነገር ነው ማለት ነው። ከዚያ በፊት ያልነገረ ነገር አንደኛ በኢጅማዕ ሙስሊሚን ነው። ያ ነው አንደኛው። ሁለተኛ ነገር ደግሞ እሱ ያዘጋጀለት ቅጣት ደግሞ አንገትህን ብቀላው ብዬ እንትን አሰኘኛል፣ አንገትህን መቁረጥ አሰኘኝ አለው። በቀላል ነገር ላይ ወይ ደግሞ እንደው ሙባህ ሊሆን የሚችል ነገር ላይ እንዲህ ይል ነበር? አበደን እንዲህ አይልም። ተጨማሪውና ገራሚው ነገር ደግሞ ኢማም አልአውዛዒ ይሄን ነገር ሲመለከቱ ነበር፣ ሲሰሙ ነበር፣ ሲጻፍም አይተዋል። አልከለከሉትም፣ ተዋላሉትም። እንዲሁም ተውሊሉት ቀርቶ ወደኛ ያስተላለፉት ኢማም አልአውዛዒ ናቸው። ዑመር ኢብኑ አብዱል አዚዝ ረሕመቱላሂ ዐለይሂ ማን ነው ብላችሁ መጠየቅ የምትፈልጉ ከሆነ በአነስ ብን ማሊክ በነቢዩ ሰለላሁ ዐለይሂ ወሰለም ባልደረባ በሆነው የነቢዩ ኻዲም የነበሩት የግል አገልጋይ የነበሩት አነስ ብን ማሊክ ከዑመር ብን አብዱል አዚዝ ጀርባ ሰግደው ከኋላው ሰግደው የነቢዩን ሰላት በደንብ አድርጎ አስመስሎ መስገድ የሚችልና ሰላቱ የነቢዩን ሰላት በጣም የሚመስል ሰው እንደ ዑመር ብን አብዱል አዚዝ አላየሁም አሉ። የነቢዩን ሰላት አስታወሳቸው ማለት ነው ሲያሰግድ። ይሄን ያክል የተመሰከረለት ያ ብቻ አይደለም። ደግሞ ሲየሩ አዕላሚ ኑበላ 5ኛው ሙጀለድ 114ኛው ገጽ ላይ ኢማም አልዛሀቢ ሲናገሩ ዑመር ብን አብዱል አዚዝ ብን መርዋን ብን አልሐከም ብሎ ማለት እኮ አሉ ማን ነው? አልኢማሙ አልሓፊዙ አልዓላመቱ አልሙጅተሂዱ አዛሂዱ አልዓቢዱ አሰይዱ አሚሩ ልሙእሚኒን ሐቀን አቡ ሐፍስን አልቁረሺይ አልኡመዊይ አልመደኒይ ثم المصري الخليفة الزاهد الراشد አሉ። አልበቃ ብሏቸው አዛሂድ አልራሺድን መጨረሻ ላይ ጨመሩለት ማለት ነው። الزاهد የሚለው በነገራችን ላይ ሁለት የተደገመ እውነትም ዛሂድ ነበር ረሕመቱላሂ ዐለይህ። ይሄን ያህል የተመሰከረለት በዕልም ደረጃ ብዙ ዑለሞች የመሰከሩለት ዓሊም መሆኑን በሕክም ደረጃ በዓድል ደረጃ ደግሞ ማንም የማይከራከርበትን ዑመር ብን አብዱል አዚዝን ይሄን ነገር ሲያደርግ ኢማም አልአውዛዒ ቁጭ ብለው ሲመለከቱ ነበር፣ አልከራከሩትም። ኢማም አልአውዛዒ ደግሞ ማን ናቸው? እሳቸው ምን ያህል ዕውቀትስ ነበራቸው የሚለው ነገር የመዝሀብ ባለቤት መሆናቸው ብቻ በቂ ነው። ዝም ተብሎ የመዝሀብ ባለቤት አይኮንም። በዚያ ዘመን እነዚያ ትላልቅ አትባዑ ታቢዒኖች በሞሉበት ሰዓት፣ ትላልቅ አዋቂዎች በሞሉበት ሰዓት የግል መዝሀብ መኖር ማለት በጣም ከባድ ነበር። እሳቸው ደግሞ የግል መዝሀብ የነበራቸው ትልቅ ዓሊም ናቸው። ሐታ ይሄን ነገር ተህዚቡል ከማል ፊ አስማኢ ሪጃል የሚለውን ጀማልዲን አልሚዝዚ ሲናገሩ ስለ አውዛዒ وقال أبو عبيد عن عبد الرحمن بن مهدي ما كان بالشام أحد أعلم بالسنة من الأوزاعي ما كان بالشام شام استقوا النبرم مالو سوريا هم سوريا متبالة وهاجر است النبرم يلم مالو أحدا أعلم بالسنة من الأوزاعي كأوزاعي بلاي سنة يمياوك بنجرات شلي يهي بتشايد اللم إنه من أعلم أهل الأرض بلو يمسكروا للتلالك أئمة وتشمالو تراجموا تشاتشوا لاي مالتنا أوزاعي مالت يهين ياهل بعلم يكبرت لك عالم ነው። እንዲያው ዑመር ብን አብዱል አዚዝን ስልጣኑን ፈርቶ ቢሆንስ የሚል ነገር ውስጣችን ሊመጣ ይችላል አይደል?
አንደኛ ዑመር ብን አብዱልዓዚዝ የሚፈራ ሰው አልነበረም። ምክንያቱም ለሐቅ የቆመና ለሐቅ ራሱን የሰጠ ሰው ነበር። የሚፈራ ሰው አልነበረም። ሐቅ ሲመጣለት ወዲያው ነበር የሚቀበለው። ኢማም አልአውዛዒም ደግሞ የሰው ልጅ የሚፈራ ሰው አልነበረም። እንዴት በሉ ሲየሩ አዕላም ኑበላ ላይ ኢማም አልዛሀቢ 7ኛው ሙጀለድ 125ኛው ገጽ ላይ ሲናገሩ قد كان عبد الله بن علي ملكا جبارا عبد الله بن علي የሚባለው ግለሰብ አሉ ይሄ ንጉስ በጣም መጥፎ ንጉስ ነበር፣ መጥፎ ገዢ ነበር። ሰፋከን للدماء የሰዎችን ደም ከልብ የሚያደርግ ደምን አፍሳሽ ነበር። صعب المراس ومع هذا فالإمام الأوزاعي يصدعه بمر الحق كما ترى ኢማሙ አልአውዛዒ ደግሞ እንዲህ ደም ተጠምቶ እያየው እንዲህ ሰውን እየጨፈጨፈ እያየው እንኳን يصدعه بمر الحق እውነት የምትባለዋን ነገር ወይ ደግሞ ያየውን ሐቂቃ መመስከር ያለበትን ምስክርነት ግንባሩ ላይ ያለ ያፈነዳበታል አለ። ሐቁን አይደብቅም ነበር። ማዘንድ አብዱላህ ኢብኑ አልይ ዘንድ ማለት ነው። አብዱላህ ኢብኑ አልይ ደግሞ እንዳልኳችሁ እሱም እንደነገረን ሰፋከን للدماء ነበር፣ ደም አፍሳሽ ነበር። ያን ያህል ደም አፍሳሽ ነው ተብሎ የተመሰከረለት ሰው ፊት ለፊት ቆሞ እንዲህ በግልጽ ሐቁን የሚናገር ሰው እንዴት አድርጎ ነው ዑመር ኢብኑ አብዱልዓዚዝን የሚያክል የሐቅ ንጉስ የነበረን ሊፈራ የሚችለው? ለአበደን። ከዚያም ምን አለ መሰላችሁ ሲየር አዕላም ኑበላ ኢማም አልዛሀቢ لا كخلق من علماء السوء الذين يحسنون للأمراء ما يقتحمون به من الظلم والعسف ሰዎችን የሚበድሉትን ንጉሶችን ወይ ደግሞ ገዢዎችን ዝም ብላችሁ ታዘዙ፣ ዝም ብላችሁ ተገዙ እያሉ ሰዎቹን ያው ዝም ብለው እንደሚነዱ ሰዎች አይደሉም። ይሄ ከነሱ አይነት መሻይኾች አይደለም። ችግር ያለበትን ንጉስ ሲያይ ልክ ልኩን ይነግረው ነበር አለ። ويقلبون لهم الباطل حقا ለነኚህ ንጉሶች ደስ እንዲያሰኙ ወይ ደግሞ ደስ እንዲሰኙባቸው ባጢልን ሐቅ ያደረጉላቸው ሰዎችን የሚጨፈጭፉት ልክ አድርጋችኋል እያሉ የሚያሞግሱት አልነበረም። አውዛዒ ልክ ልካቸው ይነግራቸው ነበር። ኢማሙ አልአውዛዒን ዝም ያሰኘው ምን ነበር? እውነትም ያ ነገር ቢድዓ ካልሆነ በስተቀር እውነትም ያ ነገር እስልምና ውስጥ ያልነበረና በስምምነት ማንም ሰው ዘንድ ያልነበረ ነገር ካልሆነ በስተቀር ኢማሙ አልአውዛዒን የከለከለ አንዳችም ነገር የለም። ከዚያም አለፍ ስንል ቀርነ الثالث እመጣለን። የኢማሙ አልአውዛዒ ራሱን የቻለ ነው። የዑመር ኢብኑ አብዱልዓዚዝ ትልቅ ሙጅተሂድ ኢማም ሆኖ ዓላማ ሆኖ ያን ነገር መናገሩ ሁለት የተለያዩ ኢጅማዖችን አገኘም ማለት ነው። ከሶስተኛው ክፍለ ዘመን ያለው ኢጅማዓቶች ደግሞ ከበፊቱ አንደኛውና ሁለተኛው ክፍለ ዘመን ላይ ካሉት ኢጅማዓቶች ለየት የሚያደርገው አሁን ላይ መዛሂቦች ኢስቲቅራር ማድረግ ጀምረዋል። አልኢጅማዕ አልሰሪሕ የሚባለው በደንብ እየተስፋፋ መጥቷል ማለት ነው። ስለዚህ ኢጅማዕ አልሰሪሖችን ማግኘትም በጣም ቀላል ነበር። ኢጅማዕ አልሰሪሕ ከሚባሉት የመጀመሪያው ዘከሪያ ኢብኑ ያሕያ አሳጂ 220ኛው ዓመተ ሂጅራ ላይ የተወለዱት ዘከሪያ ኢብኑ ያሕያ አሳጂ የኢማም አቡል ሐሰን አልአሽዓሪ ረሕመቱላሂ ዐለል ጀሚዕ የእሳቸው አስተማሪ የሆኑት ሲፋትን በተለይ እሳቸው ናቸው ያስተማሩት ይባላል። አስተማሪ የነበሩት ኢኽቲላፍ አልፉቅሃ የሚል መጽሐፍ ነበራቸው። በዚያ መጽሐፋቸው ላይ ኢትፋቅ አልዑለማእን አሳልፈዋል በሙዚቃ መሳሪያ ላይ ማለት ነው። ይሄን ደግሞ አልጊናኡ ፊል ሚዛን የሚለው መጽሐፍ ላይ 34ኛው ገጽ ላይ ታገኙታላችሁ። አልጊናኡ ፊል ሚዛን ብላችሁ አውርዱና። ሁለተኛው ኢጅማዕ ደግሞ በዚሁ በሶስተኛው ክፍለ ዘመን ውስጥ የኢብኑ ጀሪር አጠበሪ ነው። ጠበሪን ሁላችሁም ታውቃላችሁ ብዬ አስባለሁ። ኢብኑ ጀሪር አጠበሪ በዚህ ጉዳይ ላይ ያመጣው ኢጅማዕ ተህዚብ አልአታር የሚል ሙስነድ ዓሊ ተህዚብ አልአታር ትላልቅ 4 መጽሐፎች ነበሩት። ከነዚያ መጽሐፎች አንዱ ጠፍቶ ነበር። ከዚያ በኋላ ተገኘ አልሐምዱሊላህ። ይሄኛው ደግሞ ሙስነድ ዓሊ የሚል ውስጥ ነው የሚገኘው። ይሄኛው ከተህዚብ አልአታር ሙስነድ ዓሊ የሚል ውስጥ ሶስተኛው ሙጀለድ 238ኛው ገጽ ላይ እናገኛለን ማለት ነው። እዚህ ጋር አሁን ሲናገሩ ምንድን ነው ያሉት? فمعلوم أن ما ذكرت من الطرابير والعيدان والمزامير وما أشبه ذلك من الأشياء التي يعصى الله بها بالله بها እነኛ አሁን አላህ ስብሓነሁ ወተዓላ የሚታመጽባቸው እነኚህ መሳሪያዎች ሌላ ቦታ ላይ ደግሞ የተናገሩት ነገር አለ። እነኚህ ነገሮች በሌላ ሁኔታ መጠቀም የሚፈልግ ሰው ለምሳሌ ያክል ክራር እንጨት አለው አይደል? ሰባብረህ እንጀራ መጋገሪያ ብታረገው ችግር የለው፣ ክልክልነት የለው። ግን እንደ ክራርነቱ መጠቀም የምትፈልግ ከሆነ ክራር ሆኖ የሙዚቃ መሳሪያ ሆኖ መጠቀም የምትፈልግ ከሆነ አይቻልም። ያንን የተናገረው ከዚያ በኋላ ምን አለ? ቢላሁ ቢሃ ይሄ ከመንገድ ማሳትና ሰዎችን ከመሸወድ ውጭ ሌላ ጥቅም የሌለው ነገር ሆኖ ሳለ አለ ወቢነሕዊ الذي قلنا ይሄንን አሁን እንደተናገርነው ክልክል ነው ብለን እንደገለጽነው في ذلك وردت الآثار عن السلف ከቀደምቶቻችን عن السلف ብሎ ማለት በነገራችን ላይ عن الصحابة ማለት ነው። السلف ብለው እነሱ የሚገልጹት ሰሃቦችን ስለሆኑ
ከሰሓቦች ይህ ነገር ወደኛ መጥቷል አልማዲና ሚን ዑለማኢል ኡመቲ አሉ ከኡማው ደግሞ ዑለማዎችም ይሄው ነው የደረሰን ወዓሚለ ቢሃ ታቢዑነ ለሁም ቢኢሕሳን እነሱን የተከተሉት ተከታዮቻቸው መልካም ነገር ላይ የተከተሏቸውም ደግሞ ታቢዖችም በዚያው ነው የሰሩት ብለው አስቀመጡ ይሄ ሁለተኛው ኢጅማዕ ነው በስንተኛው ክፍለ ዘመን በሶስተኛው ክፍለ ዘመን በመጀመሪያው ክፍለ ዘመን አስቀምጬላችሁ ነበር ኢጅማዕ ሱኩቲ ነበር ሁለተኛው ክፍለ ዘመን ላይ ደግሞ አብዱላህ ኢብኑ ዑመርና ዑመር ኢብኑ አብዱል አዚዝ እና ኢማም አልአውዛዒ ሶስተኛው ላይ ደግሞ ማን ነው ኢብኑ ጀሪር አጠበሪና ዘከሪያ ኢብኑ ያህያ ሳጂ ወደ አራተኛው ክፍለ ዘመን ደግሞ እንሂድ አራተኛው ክፍለ ዘመን ላይ የመጣው ኢጅማዕ ደግሞ አቡበክር ሙሐመድ ኢብኑ አልሁሰይን አልአጁሪ በመባል የሚታወቁ የኢራቅ ነዋሪ ነበሩ እሳቸው ትልቅ ዓሊም ናቸው እሳቸው ነቅል ያደረጉት ነው ተሕሪሙ አልነርድ ወሸጥረንጅ ወልመላሂ ልልአጁሪ የሚል መጽሐፋቸው ላይ ይሄንን ነገር ከመናገራቸው በፊት 95ኛው ገጽ ላይ ይሄን ነገር የተናገሩትና ይሄን ነገር ከመናገራቸው በፊት ጥያቄውን ነው መጀመሪያ ኢራድ የሚያደርጉት ጥያቄ መጥቶ ነበር እንዲህ የሙዚቃ መሳሪያ የሚጠቀሙ ሰዎች እንዲሁም ደግሞ ሞዛቂዎችን ወይ ደግሞ ሙዚቀኞችን የሚቀጥሩ ሰዎች እንዴት ይታያል በሚል ተጠይቀናል አሉ ከዚያስ ምንድነው ያሉት الجواب መልሱ ደግሞ وبالله التوفيق والله سبحانه وتعالى حقን ይቅጠመንና جميع ما سأل عنه السائل والعمل ጠያቂው የጠየቀው ነገር በአጠቃላይ والعمل የሚሰራበት ምንድነው باطل وحرام ይህ ነገር باطل መሆኑ ነው حرام መሆኑ ነው የሚሰራበት ያለው ነገር ማለት ነው ሐቂቃው العمل በዚህ ነገር መስራት ወይ ደግሞ ሙዚቃ ላይ መስራትም ይሁን እንት ማለቱ باطل ነው ያ ብቻ አይደለም وحرام استماعه መስማቱም حرام ነው بدليل من كتاب الله عز وجل كالله سبحانه وتعالى قال بتغني ማስረጃ وسنن رسوله صلى الله عليه وسلم بنبي صلى الله عليه وسلم احاديث ማስረጃ وقول الصحابه رضي الله عنهم በصحابዎች رضوان الله عليهم ንግግር ምክንያቱም እነሱ ባላንስ የሚያደርጉ ሰዎች ናቸው ያቃሉ ምን ከምን መቅደም እንዳለበት አራተኛ ክፍለ ዘመን አምስተኛ ክፍለ ዘመን ላይ የመጣን አንድን ዓሊም አንስተው ከሰሃቦች ጋር አያወዳድሩም ምን እንደሆነ ያቃሉ ሚዛኑም ማለት ነው ሰሃባ ማለት ሳደቱል ኡማ ናቸው እነሱ ከነሱ በላይ እኮ ዒልም የነብዩ ብቻ እኮ ነው ሰለላሁ ዐለይሂ ወሰለም ከነብዩ ዒልም ቀጥሎ ያለው የሰሃቦች ነው ሰሃቦች ከማንንም ጋር ሊስተካከሉም ሊወዳደሩም አይገባምና ማለት ነው ስለዚህ አሁን እንዲህ አድርጎ አስቀመጠ ወቀውሉ ከሲር ሚን العلماء አለ የሰሃባ ብቻ ሳይሆን የብዙ ሙስሊም አኢማዎች ዑለማዎች ንግግርም ውሳኔም ነው ይሄ ነገር አለ ይሄንን ተሕሪሙ النرد والشطرنج والملاهي للأجر የሚለው ላይ ታገኛላችሁ ሁለተኛው ኢጅማዕ ደግሞ በዚሁ ቀርን ውስጥ القرن الرابع ውስጥ إمام الطبري يزجبوت ነው إمام الطبري ሲናገሩ ምንድነው ያሉት አቡ ጠይብ الطبري قال الحافظ ابن رجب الحنبلي ابن رجب الحنبلي ምንድነው ያለው نزهة الأسماع في مسألة السماع የሚለው أحكام الغناء والمعازف የሚለው ባብ ላይ ابن رجب الحنبلي ሁለተኛው ሙጀለድ 459ኛው ገጽ ላይ ይሄን ነገር ያስቀመጡትና ምን አሉ فأما سماع آلات اللهو شوف فأما سماع ማዳመጡ ደግሞ አሉ آلات اللهو የሙዚቃ መሳሪያዎችን فلم يحك في تحريمه خلافا فلم يحك التنجرم الدرسنم التبالم في تحريمه حرام مهون وسط خلافا كركر እንኳን የለበትም خلاف እንኳን የለበትም يعني اجماع ነው ማለት ነው ተግባባን ስለዚህ አራተኛው ክፍለ ዘመን በዚህ መልኩ ቋጨን الامام الاجريና ابو طيب الطبرين ተጠቀምን ማለት ነው አምስተኛው ክፍለ ዘመን ጋር ስመጣ ደግሞ أبو الفتح سليم الرازي የሚባሉ ትልቅ ዓሊም الإمام أبو الفتح سليم الرازي ናቸው 360ኛው ዓመተ ሂጅራ ላይ ነው የተወለዱት እሳቸው ያው አምስተኛው ክፍለ ዘመን ሲመጣ እሳቸው ያው ሜቢ ወደዚህኛው ወደ አራተኛው ልንወስዳቸው እንችላለን ወደ አምስተኛው ልንወስዳቸው እንችላለን አምስተኛ ላይ ሌላ ዓሊምም አለ ኢማም አልበጋዊም አሉ ሁለቱም ላይ ማስገባት እንችላለን ምክንያቱም በ40 ዓመታቸው ነው ሁለተኛው ያኛው ክፍለ ዘመን የሚጀምረው አምስተኛው ማለት ነው በዚህ አምስተኛው ክፍለ ዘመን ላይ የኖሩት أبو الفتح سليم الرازي ምንድነው ያሉት كف الرعاع عن محرمات الله والسماع የሚለው ላይ شهاب الدين من ብሎ ነው የጻፈው 118ኛው ገጽ ላይ وممن نقل الإجماع على ذلك የሙዚቃ መሳሪያ حرام መሆኑ ላይ إجماع نقل ካደረጉት መሐከል إمام أصحابنا المتأخرين أبو الفتح سليم بن أيوب الرازي ብሎ ተናገረ سليم بن أيوب الرازي እሳቸው نقل ካደረጉ ሰዎች አንዱ ናቸው ሌላኛው إجماع ደግሞ
ሁሴን ብን መስዑድ ወይ ደግሞ አልኢማም አልባጋዊ በመባል የሚታወቁት የተፍሲሩ ባለቤት ናቸው። 436ኛው ዓመተ ሂጅራ ላይ ነው እሳቸው ደግሞ የተወለዱት። ሸርሕ ሱነህ የሚለው መጽሐፋቸው ላይ 12ኛው ሙጀለድ 383ኛው ገጽ ላይ ወተፈቁ ቀደምቶች በአጠቃላይ ተስማሙ ዐላ ተሕሪሚል መዛሚሪ ወልመላሂ ወልመዓዚፊ ማንኛውንም አይነት የሙዚቃ መሳሪያ መጠቀም ክልክል መሆኑ ላይ ተስማምተዋል አሉ። አምስተኛው ክፍለ ዘመን ላይ የነበረው ስምምነት ወይ ደግሞ ኢጅማዕ ይሄን ይመስላል። ስድስተኛው ክፍለ ዘመን ላይ ደግሞ ኢጅማዕን ነቅል ካደረጉት መካከል አልኢማም ጀማሉል ኢስላም ኢብን አልቢዝሪ ትልቅ ዓሊም እሳቸው ናቸው ይህን ነገር የዘገቡት። ሺሃቡዲን ኢብን ሐጀር አልሀይተሚ ቅድም የጠቀስኩት ከፉ ሪዓዒ አን ሙሐረማት ላሂ ወሰማዕ የሚለው ላይ 106ኛው ገጽ ላይ እንዲህ ብለው ተናገሩ። وقال الإمام جمال الإسلام ابن البزري الشبابة واشنت አሉ። الشبابة ማለት እንደ ዋሽንት አይነት ነገር ናት፣ የሙዚቃ መሳሪያ ናት እሷ። ዋሽንትን ብቻ አይደለም ከዚያ በፊትም ሌላውን ጠቅሰው ነበርና ዘምሩን አሉ ከሙዚቃ መሳሪያዎች አንድ ናት እሷ። لا محالة حرام بالنص ያለምንም ጥርጥር ይሄ ነገር حرام بالنص በነስ ነው ተሕሪም የተደረገው፣ በግልጽ ተሕሪም ተደርጓል ከአላህ Subhanahu Wa Ta'ala በመጣ ንግግር፣ ከነብዩ ሰለላሁ ዐለይሂ ወሰለም በመጣ ንግግር። ከዚያስ ወየጅቡ ኢንካሩሃ ወየሕሩሙ እስቲማዑሃ እሷን መከራከርና ክልክል ነው ብሎ መከልከል ግዴታ ነው ሁሉም ሰው ላይ። ወየሕሩሙ እስቲማዑሃ ማዳመጧ ደግሞ ሐራም ነው፣ ወንጀል ነው። ወለም የቁል العلماء المتقدمون ولا أحد منهم ከዚህ በላይ ኢጅማዕ አለ። ወለም የቁል العلماء المتقدمون ቀደምት ዑለሞች እኮ አላሉም ولا أحد منهم አንድ እንኳን ከነሱ መሃል ያለ ሰው የለም ቢሕሊሃ ሐላልነቷን የገለጸና ያስቀመጠ ሰው የለም። ወጀዋዝ ኢስቲዕማሊሃ ሙዚቃን መሳሪያ መጠቀም ይቻላል ብሎ ያስቀመጠ ሰው የለም አሉ። ወመን ዘሀበ ኢላ ሒሊሃ እንዲው ብሎት እንኳ አንዳንድ ሰው ያን ነገር ተናግሮ ከሆነ ወሰማዒሃ ይሄን ነገር መስማትም መጫወትም ይቻላል ብሎ የተናገረ ሰው እንኳ ካለ ፈሁወ ሙኽጢኡን ተሳስቷል። ኸላስ ከኢጅማዕ ስላፈነገጠ ማለት ነው። ኢጅማዕ መሆኑን ደግሞ በግልጽ አስቀምጠዋል ማለት ነው። ወላ አሐዱ ሚንሁም ብለው አስቀመጡ። ሁለተኛው ኢጅማዕ ደግሞ በስድስተኛው ክፍለ ዘመን ውስጥ ከነበሩት ሰዎች መካከል ኢማም ኢብኒ አቢ ዓስረውን የሚባሉ ትልቅ ዓሊም ናቸው። አብዱላህ ተሚሚ ነው የሚባሉት። 492ኛው ዓመተ ሂጅራ ላይ ነው የተወለዱት እሳቸው። የእሳቸውንም ደግሞ ከፍ ሪዓያ አን ሙሐረማት ላሂ ወሰማዕ የሚለው መጽሐፍ 106ኛው ገጽ ላይ ታገኙታላችሁ። ምንድነው የሚለው? ወቃለ ኢብኑ አቢ ዓስረውን ኢብኑ አቢ ዓስረውን የሚባሉት ምን አሉ? አሰዋቡ ተሕሪሙሃ የሆኑ ቃላቶችን ተናገሩና ትክክለኛው የክላሲካል ወይ ደግሞ የሙዚቃ መሳሪያ ሁክም ተሕሪሙሃ ሐራም መሆኗ ነው። በል ሂየ አጅደሩ ቢተሕሪሚ ከነኚህ የሙዚቃ መሳሪያዎች መካከል የሆነ አንዱ ተጠቅሶለት ነበር። እሱን ነገር እየተናገረ ነው። ሐራም መሆኗ ነው። በል ሂየ አጅደሩ ቢተሕሪም እንዲህም እሷ ሐራምነቷ በጣም የከፋም ነው አለ። ሚን ሳኢሪል መዛሚሪ ከሌሎቹ የሙዚቃ መሳሪያዎችም እችኛዋ ተከፋለች ብለው ተናገሩ። አልሙተፈቂ ዐላ ተሕሪሚሃ አልሙተፈቂ የሙዚቃ መሳሪያዎችን ካለ በኋላ አልሙተፈቂ ዐላ ተሕሪሚሃ ሐራም በመሆኗ ላይ ሙሉ ስምምነት ያለባትን ወይ ደግሞ ኢጅማዕ ያለባትን ብለው በግልጽ አስቀመጡ። ከዚያም ምን አሉ? ይህችኛዋ የከፋች ናት ያልኩበት ምክንያት ደግሞ ለሽደት ጠረቢሃ እሷ ሰዎችን የማነቃቃት አቅሟ ከፍተኛ ስለሆነ በሚል ነው። ሁክሙን ደግሞ አልሙተፈቂ ዐላ ተሕሪሚሃ ራሱን የቻለ ነው። ምንድነው? መዛሚሩ ነው ማለት ነው። ሚን ሳኢሪል መዛሚር አልሙተፈቂ ዐላ ተሕሪሚሃ ነው የተባለው። ስለዚህ መዛሚር ሙሉ በሙሉ የተከለከለ መሆኑ ይሄን ይመስላል ለማለት ፈለግኩኝ። በነገራችን ላይ አሁንም የድምጼ ጉዳይ እየተመለሰብኝ ስለሆነ ድምጼ እየተያያዘ ስለሆነ እንደምንም ብዬ ቶሎ ልጨርስ። ስማቸውን እየጠቀስኩ ሄዳችሁ እናንተ ሪፈር ማድረግ ትችላላችሁ። አሁንም ጠቅሳቸውን አኢማዎችም ማለት ነው ቢኢዝኒላህ። በዚሁ በስድስተኛው ክፍለ ዘመን ውስጥ ደግሞ ኢብኑ ቁዳመህ አልመቅዲሲ ኢብኑ ቁዳመህ የረውደቱ ናዝር ባለቤት ማለት ነው። እሳቸውም በግልጽ አለቱላሂ ከጡንቡሪ ወልሚዝማሪ አለቱ ሊልማዕሲያ የወንጀል መሳሪያ ናቸው እነኚህ ቢልኢጅማዕ ነው ያሉት። በኢጅማዕ እሳቸው እንዲሁም በግልጽ ከነቃሉ ነው የጠቀሱት። ቢልኢጅማዕ በኢጅማዕ የወንጀል መሳሪያ ናቸው እነሱ ወንጀል የሚሰራበት ሐራም የሚሰራበት መሳሪያዎች ናቸው ብለው ተናገሩ ማለት ነው። ይሄን ደግሞ የተናገሩት ሙግኒ ላይ ነው 9ኛው ሙጀለድ 115ኛው ገጽ ላይ ማለት ነው። ሌላኛው ደግሞ በዚሁ ስድስተኛው ክፍለ ዘመን ውስጥ የነበሩት አልኢማሙ ራፊዒ አብዱልከሪም ቢን ሙሐመድ
እሳቸው 555ኛው ዓመተ ሂጅራ ላይ የተወለዱ ኢማም ናቸው። የእሳቸውንም ከፉ ሪዓዕ የሚለው መጽሐፍ ላይ ኢብኑ ሐጀር አልሀይተሚ ናቸው የተናገሩት 112ኛው ገጽ ላይ ነው 122ኛው ገጽ ላይ የተዘገበው የእሳቸው ማለት ነው። قال الرافعي في العزيز والنووي في الروضة المزمار العراقي وما يضرب به مع الأوتار حرام بلا خلاف يا لمنم خلاف يا لمنم تقاومو حرام መሆኑ ግልጽ ነው ኢጅማዕ ያለበት ነገር ነው ማለት ነው። ከዚህ ውጭም ደግሞ የምትፈልጉ ከሆነ አልኢማም ኢብኑ ሰላህ አቡ አምር ማለት ነው እሳቸውም በሰባተኛው ክፍለ ዘመን አኢማዎች ከሚባሉት አንዱ ናቸው። እሳቸውም ስለዚህ ጉዳይ በግልጽ አስቀምጠዋል። እሳቸው ደግሞ ያስቀመጡት ፈታዊ ኢብኑ ሰላህ ወይ ደግሞ ፈታዊ ኢብኑ ሰላህ የሚለው መጽሐፋቸው 300ኛው ገጽ ላይ ታገኛላችሁ። ያ ብቻ አይደለም 8ኛው ክፍለ ዘመን ላይ 7ኛው ክፍለ ዘመን ላይ ደግሞ ሌላው ኢማም አልቁርጡቢ እሳቸውም በግልጽ ያስቀመጡት አለ فلا يختلف في تحريم سماعه مسماته حرام መሆኑ ላይ ክርክርም የለበትም። ولم اسمع عن احد ممن يعتبر قوله من السلف وائمه الخلف ما يبيح ذلك የሙዚቃ መሳሪያ ይቻላል ብሎ የሚፈቅድ ከቀደምትም አሁን ካሉትም አኢማዎች መካከል አላየሁም ማለት ሲጀመር ሙዕተበሩን ከላሙሁ ነው ያለው። ንግግራቸው ሚዛን አለው ተብሎ የሚጠቀሱ ሰዎች ወይ ደግሞ ንግግራቸው ሚዛን የሚደፋ አንድም ዓሊም እንኳን ይቻላል ያለ የለም ማለት ኢጅማዕ እንዳለበት ተናገረ ማለት ነው። ወለም አስማዕ አን አሐድን ያለው። ስለዚህ ኢጅማዕ ነው ይሄኛው። ሙህይዲን ነወዊ ደግሞ የሰባተኛው ክፍለ ዘመን ኢማም ናቸው። እሳቸውም ደግሞ ኢማም ነወዊ ማለት ነው። እሳቸውም ደግሞ ረውደቱ ጣሊቢ ወዑምደቱል ሙፍቲን የሚለው መጽሐፋቸው ላይ 8ኛው ሙጀለድ ከ205ኛው ገጽ እስከ 206ኛው ገጽ ላይ ያለውን ከፍታችሁ ብታነቡ በደንብ አድርገው እሳቸውን በግልጽ አስቀምጠዋል። አልሚዝማሩ አልዒራቂዩ ወማ ይድረቡ ቢሂ አልአውታሩ ሐራሙን ቢላ ኺላፊን በሚል አስቀምጠዋል። ቅድምም ሜንሽን አድርጌዋለሁ። በዚሁ 7ኛው ክፍለ ዘመን ውስጥ ደግሞ ኢብኑ ተይሚያ ረሕመቱላሂ ዐለይሂ ወዐለል ጀሚዕ እሳቸውን በግልጽ ያስቀመጡት ነገር አለ ማለት ነው። ወኩሉ ማ ካነ ሚነል ዐይኒ አው ተእሊፊ ብለው ተናገሩና ምን አሉ? ሙተፈቁን ዐለይሃ በይነል ሙስሊሚና ብለው ተናገሩ ማለት ነው። ያለምንም ኺላፍ ሙተፈቁን ዐለይሃ ስምምነት አለበት ኢጅማዕ አለበት በይነል ሙስሊሚና ሁሉም ሙስሊሞች ዘንድ። ስለዚህ ጉዳዩ ለኺላፍ የሚቀርብን ጉዳይ አይደለም ለማለት ያክል ነው። ነገሮችን ጨምቆ ለማስቀመጥ ያክል 7ኛው ክፍለ ዘመን እነኚህ ነቅል ካደረጉ 8ኛው ክፍለ ዘመን ውስጥ ደግሞ ኢብኑ ተይሚያ ነቅል አድርገዋል። ኢማም አስሱብኪ ነቅል አድርገዋል። ኢብኑ ረጀብ አልሐንበሊ ነቅል አድርገዋል። ኢብኑ ሙፍሊሕም ደግሞ ነቅል አድርገዋል። ሌሎችም ከነኚህ ውስጥ ውጭም ነቅል ያደረጉ አሉ። 9ኛው ክፍለ ዘመን ውስጥ ደግሞ አልዒራቂ እና አልበዛዚ አልሐነፊ ሁለቱ ነቅል አድርገዋል። የሁለቱንም መጥቀስ ይቻል ነበር ወላኪን ጊዜ ስለሚፈጅ ቁጭ ብለን ጊዜ ከምንፈጅ ቶሎ አድርገን እንጨርስ ብዬ ነው። ከኢጅማዕ መካከል አንድ ኢጅማዕ ነበር የተፈለገው። እስካሁን ድረስ የጠቀስኩት ኢጅማዕ ደግሞ ከ15ም አልፈዋል መሰለኝ፣ እርግጠኛ አይደለሁም። ከ10 ግን እንደሚያልፍ እርግጠኛ ነኝ። ኢብኑ ሐጀር አልሀይተሚ ደግሞ እሳቸው ያው መጽሐፉን ራሱ ከፉ ሪዓዕ የሚለው መጽሐፍ ራሱ የጻፉት እሳቸው ናቸውና እሳቸውን በግልጽ አስቀምጠዋል ማለት ነው። እሳቸው ደግሞ የ10ኛው ክፍለ ዘመን ዓሊም ናቸው። አሉሲና አሕመድ አልጣሕጣዊ ደግሞ 13ኛው ክፍለ ዘመን ላይ ከነበሩ አኢማዎች የዘገቡት ናቸው። ጊማሪ ደግሞ ከ14ኛው ክፍለ ዘመን ወይ ደግሞ ባለፈው ክፍለ ዘመን ማለት ነው ከ1300 ዓመተ ሂጅራ እስከ 1400 ባለው ውስጥ ከዘገቡት መካከል ጊማሪ አሉበት ማለት ነው። ስለዚህ የኢጅማዕ ጉዳይ በዚህ ያከትማል። ኢጅማዕ አልሙስሊሚን ያለምንም ጥርጥር አሁን በተናገርኩት መልኩ በግልጽ ዑለሞች እስሩ አስምረው ሐራም ነው ብለው አስቀምጠዋል። ከዚህ በኋላ ደግሞ አንድ የሚገርማችሁን ነገር ልንገራችሁ። እነኚህ ዑለማዎች አሁን የምንጠቅሳቸው የተለያየ መዝሀብ ላይ ናቸው። የተለያየ መዛሂቦች ላይ ነበሩ። ለምሳሌ ያክል አሁን ከማሊክያ መዝሀብ ኢብኑ አብዱልበር ተምሂድ ላይ የጠቀሱት አለ። ኢማም አልቁርጡቢ የማሊክያ ኢማም ናቸው። ኢብኑ አልቀጣን አልፋሲ ኢቅናዕ ፊ መሳኢል አልኢጅማዕ የሚለው ላይ ጠቅሰዋል። እሳቸው እነኚህ ሁላ የማሊክያ አኢማዎች ናቸው። ሹፍ የሻፊዕያ አኢማዎች መካከል ደግሞ ኢብኑ ሰላህ አለበት፣ ዒዝ ብን ዓብድሰላም አለበት፣ ኢብኑ ሐጀር አልሀይተሚ የከፉ ሪዓዕ ባለቤት ማለት ነው። አልዒራቂ እና ጠርጡሲም አሉበት። ሁለቱም የሻፊዕያ መዝሀብ ተከታዮች ናቸው። ወደ ሐናቢላ ስመጣ ደግሞ ኢብኑ ቁዳማ ሐንበሊ ነው። ኢብኑ ረጀብ አልሐንበሊ አለበት፣ ኢብኑ ተይሚያ አለበት፣ ኢብኑ አልቀይም አልጀውዚያ አለበት፣ ኢብኑ ሙፍሊሕ አለበት። ከነኚህ ውጭም ሌሎችም አሉበት። ሐነፊያ ጋር ስትመጣም ደግሞ ሙሐመድ አልበዛዚ ቅድም የጠቀስነው ማለት ነው። ወደ መጨረሻ አካባቢ እንዲሁ እሱን የጠቀስነው እሱ አለበት። መናቂብ የሚለው መጽሐፉ ላይ የጠቀሰው ዘይነዲን አልኮርማኒም ስለዚህ ጉዳይ ተናግሮ ኢጅማዕ እንዳለበት ተናግሯል።
አሕመድ አልጣህጣዊም በግልጽ አስቀምጧል። ቅድምም ተናግሬያለሁ የት ጋር እንዳስቀምጡ ማለት ነው። ስለዚህ ኢጅማዕ የተባለው የሆነ መዝሀብ ወይ ደግሞ እነንትና ያስቀመጡት አይደለም። ላ ሙስሊሙ በአጠቃላይ ኢጅማዕ ያደረገበት ነው። ሐነፊዩ፣ ሻፊዒዩ፣ ማሊኪዩ፣ ሐንበልዩ ማለት ነው። ሁሉ አራቱ መዛሂቦች። ከዚያም አለፍ ስንል ደግሞ በሀገር ደረጃ ደግሞ እንምጣ። እንዲህ ይህ ነገር የሆነ ሀገር መዝሀብ ነው ቢባል የሆነ ሀገር ላይ የተስፋፋ መዝሀብ ነው ቢባል እንዴት ተደርጎ ነው እንደና ኢብን አብድልበርና ቁርጡቢ የመሰሉት ከስፔን ሀገር ስፔን ወይ ደግሞ አንደሉስ የምትባል ሀገር ላይ ሆነው ኢጅማዑን ነቅል ያደረጉት? መለስ ስትሉ ደግሞ ኢብን አልቀጣን አልፋሲና ግማሪ ደግሞ ሞሮኮ ላይ ናቸው። ሞሮኮ ላይ ተቀምጠው ኢጅማዕን ነቅል አደረጉ። ኢብን ቁዳማ፣ ኢብን ረጀብ አልሐንበሊ፣ ኢብን ተይሚያ፣ ዑዝ ብን ዓብድሰላም፣ ኢብን አልቀይም አልጀውዚያ ደግሞ ሱሪያ ላይ ተቀምጠው ሻም ላይ ተቀምጠው ይሄን ነገር ነቅል አደረጉ። ኢብን ሐጀር አልሀይተሚና ጣህጣዊ መስር ላይ ተቀምጠው ግብጽ ላይ ተቀምጠው አፍሪካ ውስጥ ተቀምጠው ማለት ነው ነቅል አደረጉ ኢጅማዑን። ኢራቂና አሉሲ ደግሞ ኢራቅ ላይ ተቀምጠው ነቅል አደረጉ። ወደ ቱርክ ሀገራት ደግሞ ዘወር ብትሉ ደግሞ ዛሬ ላይ ቡልጋሪያ የምትባለዋና ቱርክ የምትባለዋ ሀገር ላይ ዘወር ስትሉ ደግሞ ሙሐመድ አልበዛዚ አልኩርዲ እሱ ያው የመጣው ራሱ ከኩርድ ማህበረሰብ ነው። ኩርዲ በግልጽ አስቀምጦታል። እንዴት ተደርጎ ነው ይሄ ሁላ ዑለማ ከተለያየ ሀገር ከተለያየ መዝሀብ በግልጽ ኢጅማዑን ነቅል አድርጎ አስቀምጦ ሳለ ይሄንን ገታ አድርገን ኺላፍ አለበት ስንል እንዴት ነው? አይከብድም? በጣም ይከብዳል። የኢጅማዑን ጉዳይ በዚሁ ጨረስን ማለት ነው። በስተመጨረሻ ደግሞ ብዙ ጊዜ የሚነሱ ነጥቦች ይኖራሉ። የእንትን ነጥቦች ተብለው ማለት መሟገቻ ነጥቦች ተደርገው ሊነሱ የሚጣጣሩ አንዳንድ አሰሮችም አሉ፣ ሐዲሶችም አሉ፣ ምኖችም አሉ። እነዚያ ሐዲሶችን ወንድሞችና እህቶች ያንን ሐዲስ የምታስታውሱ ከሆነ እንዲህ ያለ ሐዲስ ተጠቅሷል ብላችሁ የምታስታውሱ ከሆነ ኮመንት ላይ ጻፉልኝና ኢንሻአላሁ ተዓላ ቀጣዩን ፓርት ስሰራ እነዚያ ለሹብሃ የሚቀርቡ አሐዲሶች እንዴት ተደርገው ለሹብሃ መቅረብ እንደማይችሉና ከነመልሱ የማስቀምጥላችሁ ይሆናል። በስተመጨረሻ ደግሞ ለሁሉም ወንድሞቼ አንድ መልእክትን ማስቀመጥ ፈለኩኝ። አላህ ስብሓነሁ ወተዓላ በተከበረው ቃሉ የሆነ ንግግር ነገረን። ወየቁሉነ አመና ቢላሂ ወቢረሱሊ ወአጣዕና ثم يتولى فريق منهم من بعد ذلك وما أولئك بالمؤمنين የሙናፊቆችን ነገር ነገረንና እነዚያ በአላህ አምነናል ካሉ በኋላ በነብዩም አምነናል ካሉ በኋላ ثم يتولى فريق منهم ከፊሎቻቸው ያመኑበትን ነገር ይክዳሉ አለ አላህ ስብሓነሁ ወተዓላ። ከዚያስ ይሸሻሉ። ወማ ኡላኢከ ቢልሙእሚኒን እንደዚያ ያሉ ሰዎች እኮ ሙእሚኖች አይደሉም፣ በእውነት ያመኑ አማኞች አይደሉም። ምክንያቱ ሲባል አላህ ስብሓነሁ ወተዓላ መጀመሪያ የጠቀስኩት አያ ላይ መጀመሪያ የቪዲዮ መጀመሪያ ላይ ወኢን ተናዛዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል ነው። የሆነ ነገር ላይ የምትጋጩ ከሆነና የማትስማሙ ከሆነ ወደ አላህና ወደ መልእክተኛው አምጡ፣ ቁርአንና ሐዲስ አለላችሁ። ቁርአንና ሐዲስ ወደ እናንተ ነቅል ያደረጉ ሰዎችን ተከትላችሁ ወየተቢዕ ገይረ ሰቢሊል ሙእሚኒን ወሊሂ ማ ተወላ የሚለውንም አያ ጠቅሰን ትክክለኛውን መንገድ መጓዝ እንዳለብን ጠቀሰን አይደል? ወላኪን እነኚህ አላህ ስብሓነሁ ወተዓላ እዚህ ጋር የጠቀሰልን ሰዎች ምን አይነቶች ናቸው ሲባል እስልምና የነሱን ፍላጎት ያሟላና ፊት ያደረገ ጊዜ የሚቀበሉ ምን ይላል አላህ ስብሓነሁ ወተዓላ በቀጣዩ አያ ላይ ሱረቱ ኑር 47ኛውን አያ ጨርሰናል። 48ኛው ላይ ምን ይለናል? ወኢዛ ዱዑ ኢለላሂ ወረሱሊሂ ሊየሕኩመ በይነሁም ኢዛ ፈሪቁን ሚንሁም ሙዕሪዱን ወደ አላህና ወደ መልእክተኛው አላህና መልእክተኛው ይዳኟችሁ ተብለው ተግባባን። አላህና መልእክተኛው ይዳኟችሁ ኑና እስቲ በአላህና በመልእክተኛው ተዳኙ፣ በቁርአንና በሐዲስ ተዳኙ ተብለው ወደ አላህና ወደ መልእክተኛው እንዲመጡ ሲደረጉ ምን ያደርጋሉ እነሱ? ኢዛ ፈሪቁን ሚንሁም ሙዕሪዱን ከፊሎቻቸው ጀርባቸውን ሰጥተው ይሄዳሉ ወይ ደግሞ ይሸሻሉ ብሎ አላህ ስብሓነሁ ወተዓላ ነገረን። ብዙ ወንድሞች አሉ ይሄን ነገር ስትሰሩ ይሄን ዒባዳ ስታደርጉ እንትንን ስታደርጉ የምታደርጉት ነገር ላይ ደሊል አላችሁ ወይ ሲባሉ ደሊልን ከማምጣት ይልቅ ከአባቶቻችን የወረስነውን የጥንት የአባቶቻችንን በሚል ደሊልን ገታ ያደረጉ ማለት ነው። አላህ ለነኚህ መልስ ሲሰጥ ምንድነው የሚለው? ወኢየኩን ለሁሙል ሐቁ ያእቱ ኢለይሂ ሙዝዒኒን ሐቁ እኮ ለነሱ ቢቆረጥላቸውና እነሱ እንደፈለጉት ቢሆንላቸው አላህና መልእክተኛው እነሱ እንደፈለጉት ቢያደርጉላቸው ምን ይሆኑ ነበር? ያእቱ ኢለይሂ ሙዝዒኒን ታዛዦች ሆነው ይቀርባሉ። እነኚህ ሰዎች ለመታዘዝ ነው የሚመጡት?
ነው ወይስ የነሱን ፍላጎት ስለተከተለ ነው? የአላህና የመልእክተኛው ንግግር የነሱን ፍላጎት ስለተከተለ ነው? ወልዒያዙ ቢላህ አንዳንድ ወንድሞች የነብዩን ንግግር ሰለላሁ ዐለይሂ ወሰለም የመጣለትን ነገር ትተው አጥምመው ለሌላ ነገር ይጠቀማሉ። የአላህን ቃል አጥምመው ለራሳቸው ፍላጎት ማሟያ ለማድረግ ይፈልጋሉ። እነኚህም በአጠቃላይ አላህ ሱብሓነሁ ወተዓላ በአንድ ምሳሌ ገለጻቸው። አፊ ቁሉብሂም መረድ አም ኢርታቡ አም የኻፉነ አን የሒፈ አላሁ ዐለይሂም ወረሱሉሁ። እነኚህ ሰዎች አፊ ቁሉብሂም መረዱን በልቦቻቸው ውስጥ በሽታ አለባቸው እንዲህ ህመም አለባቸው የሆነ በሽታ አለ እንዲህ አም ኢርታቡ ነው ወይስ ጥርጣሬ ያለባቸው በኢስላም ውስጥ? ኢስላም ለሰው ልጅ ደህንነት፣ ለሰው ልጅ ሰላም፣ ለሰው ልጅ መዳኛ የተላከ መሆኑን ጥርጣሬ ያለባቸው እንዴ? አም የኻፉና ወላሂ የሚያስደነግጠው እነኚህ ሁለቱ የመጨረሻዎቹ ናቸው ከምንም በላይ። አም ኢርታቡ እስልምና ላይ መጠርጠር ጥርጣሬ የለም። ከላኢላሃ ኢለላህ ሸርጦች አንዱ እኮ አለመጠርጠር እኮ ነው አይደል እንዴ? አላህና መልእክተኛውን አለመጠርጠር። አላህና መልእክተኛ የፈለጉትን ነገር ቢወስኑ አሜን ብሎ መቀበል ነው ሙሉ በሙሉ ተስሊም ማለት ነው። ከዚህ አላህ ሱብሓነሁ ወተዓላ በስተመጨረሻ ምን አለ? አም የኻፉነ አን የሒፈ አላሁ ዐለይሂም ወረሱሉሁ። ወላሂ በጣም ነው የሚያስደነግጠው ይሄኛው። አም የኻፉነ እነኚህ ሰዎች ይፈራሉ እንዲህ አለ አን የሒፈ አላሁ ዐለይሂም ወረሱሉሁ፣ አላህና መልእክተኛው እነሱን እንዳይበድሉ ይፈራሉ እንዲህ። ተግባባን? አላህና መልእክተኛው ሙዚቃ አይቻልም ነብዩ ካሉ خلاص انتهى الامر። አንዳንዱ ሰው እኮ ሙዚቃ እኮ ሰውን ለማስደሰት እስልምናም ሰውን ለማስደሰት የሚያስደስተንን የሚነግረን ኢስላም እንጂ እኛ አይደለንም ለኢስላም የምንነግረው። እኛ ለኢስላም ታዛዦች ከሆንን ኢስላም ይዞ የመጣውን ነገር እንከተላለን እንጂ ኢስላም የኛ ፍላጎት ስለሆነ ደስታችን ስለሆነ ሙዚቃን ሊፈቅድልን ይገባል ብለን አንወስንም ማለት ነው። ወንድሜ እህቴ ነገ አላህ ፊት ስትቀርቢ ካንቺ ጋር ኢብኑ ሐዝም አልዛሂሪ አይቀርብም። ካንቺ ጋር ኢማም አልገዛሊ አይቀርብም። ካንቺ ጋር ማንም አይቀርብም። ኢብኑ ሐዝምም የቆመበት ነጥብ አለው ሲከራከር፣ ኢማም አልገዛሊም የቆሙባቸው ነጥብ አላቸው። ሁሉም የቆሙበት ነጥብ አለው። አንተ ደግሞ ዛሬ ላይ ይህ ሁላ ነገር በያን ሆኖልሃል። ኢብኑ ሐዝምና ኢማም አልገዛሊም እኔ በጣም ውስጤ ያለውና ሁሉ የሚመላለስብኝ ነገር ኢጅማዑ እንዳልደረሳቸው ነው። አንደኛ ነገር፣ ሁለተኛ ነገር የኢጅማዑ ጉዳይ ብቻ ሳይሆን አሐዲሶችን ተድዒፍ እስከ ማድረጉላ የደረሱት ኢብኑ ሐዝም ማለት ነው። ለምን? ያ ነገር ስላላወቁት በስህተት ስለሆነ ማለት ነው። እነሱ ሙጅተሂድ ናቸው፣ ለፍተዋል፣ ወላኪን ተሳስተዋል። ስህተታቸው ደግሞ ገይሩ ሙዕተበር፣ ልክ የዓብደላህ ብን መስዑድ ስህተት ገይሩ ሙዕተበር እንደሆነው ሁላ። አሁን ለምሳሌ የሆነ ግለሰብ መጥቶ ስለ ሙዓወደተይን ጉዳይ እንከራከር ሊል ይችላል? አይችልም። ሙዓወደተይን ከቁርአን ነው ከቁርአን አይደለም ብሎ መከራከር አይችልም። ለምንድነው እንዲህ የምትለው ስትለው አይ አብደላህ ብን መስዑድ እኮ እንደዚህ ብሎ ነበር። ላ የሰው ልጅ ነው ተሳሳተ خلاص አብደላህ ብን መስዑድ፣ ስለዚህ ይተዋል። ምክንያቱም ገይሩ ሙዕተበር ነው ያ ኺላፍ። ቁዳመተ ብን መጥዑንም ስለ ኸምር የተናገረው ነገር አለና እሱን ይዤ ልከራከር ቢል ልትከራከረው ነው? ላ አትከራከረው። ምክንያቱ ሲባል ተሳስተዋል ተብሎ ከኢጅማዕ ወጣ ስላለ። እነ ኢብኑ ሐዝምም እነ አቡ ሐሚድ አልገዛሊም ተሳስተው ይሄንን ነጥብ ወድቀዋል። እዚህ ነጥብ ላይ خلاص እሳቸው የወደቁበትን ነገር አላህ ይቅር ይበላቸው። አላህ ወንጀሎቻቸውን ምሮ በመልካም እንዳይመንዳቸው። ለፍተዋል ለኢስላም ብለው ብዙ ነገሮችን አበርክተዋል። ባበረከቱት ልክና ከዚያም በላይ ያጠፉትን ነገር አላህ ይቅር ብሏቸው መልካም ነገራቸውን ያብዛላቸው። እኛ ደግሞ ሐቁን ስላየን እውነታውን ስለቆምንበት ነገ አላህ ፊት ቆመን የምንጠየቅበትን ነገር አንስራ። አንደኛው ነጥብ ይሄ ነው። የመጨረሻው ነጥብ ደግሞ እንዲያው እስቲ ሙዚቃን አዳመጥን ምን ይጨመርልናል? ሙዚቃን ሐላል አደረግን ለኢስላም ምን ይጨመራል? እስቲ ንገሩ። ሙዚቃ ስለተፈቀደ እንዲያው ቢፈቀድ ምን ይጨምራል? እስቲ ለኢስላም የሚጨምረው አንድ ነገር ብቻ ነው። የዚና መክፈቻ መሆኑ ብቻ ነው። የሐራም ነገር መክፈቻ መሆኑ ብቻ ነው። የዚናና የሐራም ብቻ ሳይሆን የስራ ፈትነት መክፈቻ መሆኑ ብቻ ነው። ተግባባን? ስለዚህ ወንድሞችና እህቶች ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ እንደተናገሩት ምንድነው ያሉት? ሰለላሁ ዐለይሂ ወሰለም ሚን ሑስኒ ኢስላሚል መርኢ ተርኩሁ ማ ላ ያዕኒህ። የአንድ ሰው እስልምና ከማማሩ ማመላከቻው ምንድነው? የማይመለከተውን ነገር ወደ ጎን መተው ነው። እነኚህ ነገሮች በአጠቃላይ አይመለከቱንም። እኛን የሚመለከተን ረበል ዒዘቲ ወልጀላል መገዛትና በኢስላም መኖር በኢስላም መሞት ነው። አላህ ሱብሓነሁ ወተዓላ በኢስላም ኑረው በኢስላም ላይ የሞቱ መልካም ባሮቹ ያድርገን እላችኋለሁ። ስለ ሙዚቃ ያለኝ ነገር ይሄን ይመስላል።
ጥያቄ ያላችሁና የሆነ ሐዲስ ላይ ኢሽካል ካለባችሁ ደግሞ ያንን ሐዲስ ኮመንት ላይ ጻፉና ይሄኛው ላይ መልስ ይሰጥበት ብላችሁ አሳውቁኝ። ለአላህ ብዬ ወዳችኋለሁ። አላህ ጀነት ውስጥ ይሰብስበን። በዚህ ነጥብ ላይ የተሳሳቱ ወንድሞቼን በአጠቃላይ አላህ ይቅር ይበላቸው። ትክክለኛውን መንገድም አላህ ያሳያቸው። ሐቅን አይተው የሚመለሱ ያድርጋቸው። እነሱም ሐቅን ፍለጋ እውነትን ግልጽ ለማድረግ